ላታመልጪኝ አታሩጪኝ ያለው ማን ነበር? አቦ ሸማኔ ነው። እኔ አቦ ሸማኔ፣ አንቺ ደግሞ ሚዳቋ። እሺ የኔ አቦ ሸማኔ እርቦህ ነው? አሁን ሽንኩርት ለምን ይሰራልሃል? አይ እኔ አሁን ምግብ ሳይሆን የራብሽኝ አንቺ ነሽ። እና ልትበላኝ ነው? አይ ጉንጬን ሳምጋረክሽኝ ይወቀኛል። ሳስቢ አንተ አረባክሽ ተኝተሽ እንዴ? የትኛው ናቹራል ጂኦግራፊ ላይ ነው ያየሽው? ምኑን? ቁጭ ብሎ መተኛቱን ነው። ቀሰቀስኩ እንዴ? ለዛም ይልሽ አስፎክረሽ ነው። ይቅርታ። ኧረ እኔም እንዳጋጣሚ መጥቼን እንቅልፍ ወሰደኝ። ግን ይልሽ የሌለ ገራሚ ህልም እያለምኩኝ ነበር። ግን ምን ያደርጋል አቋረጥሽ። የባለፈው ክፍል ቤቲ በጣም ተናዳ በቃ መሬት ላይ ቁጭ ብላ እንደ እብድ እያደረጋት ነበረ ያየነው። አንድነትም ይዛት ወደ ውጭ ስትወጣ ሁሉም ተከትለዋት ወጥተው ነበረ። ከዛም በኋላ በር ላይ የምታረገው ነገር ልክ እንዳበደ ሰው ነበረ። ያው በቃ አንዳንዴ ነው የምንፈልገውን ነገር ስናጣ እንደዚህ የምንሆን አንዳንድ ሰዎች አለን እና በማጣቷ ብቻ ሳይሆን ያደረገችው ክፋትም ዞሮ ዞሮ ቀን ይሄዳል እንጂ ዋጋችንን ማግኘታችን አይቀርም። ዋጋዋን ብታገኝም ለሰራችው ግፍ ለሰራችው በደል የተከፈላት ነገር ቢሆንም ታሳዝናለች። የሰው ልጅ እንደዚህ ሲሆን ስታዩ ትናንት ደህና የነበረ እንደዚህ ናት እንግዲህ ህይወት። በወጣበት ይቀራል። ሰው ጤነኛ የነበረው ያብዳል፣ ይታመማል፣ ብዙ ነገር አለና ይሄ ነው ብቻ ላለንበት ጊዜ መልካም ነገር ሰርተን ማለፈን የመሰለ ነገር የለም እና የቤቲ መጨረሻ ይሄ ሆኗል። በጣም አዝነዋል። ሁሉም ተሰብስበው በቃ አፋቸውን ይዘው ነው እያዩት ያሉት። አንዴ ትዘፍናለች፣ አንዴ ትስቃለች፣ አንዴ ታለቅሳለች። አምና መቀበል አልቻለች የኪራን ማጣት ማለት ነው። ከዛ ናሆም በቃ እህቷ ጋር ይደውላለሁ እናንተ ሂዱ ግቡ ወደ ውስጥ ብሎ እነሱን አስገብቶ ከአንድነት ጋር ቁጭ ብሎ ቤተሰቦቿን እየጠበቀ ነው ያለው። ጽናትም እያለቀሰች ነው ያለችው። በጣም አዝናለች። ምክንያቱም በፊት ስትላት የነበረው ነገር በደህና ሰዓት ትዝ አላት። እኔ ኪራን ካጣው አብዳለሁ ትላት ነበረ እና በቃ እሷ ምክንያት ሆና እንዳሳጣቻት ነው እየተሰማት ያለው። ኪራም ግን አይደለም ጽናት፣ የኔና የቤቲ ነገር ካበቃለት ቆይቷል። አንቺ አይደለሽም ምክንያቷ፣ እኔና እሷ በፊት ነው የተለያየ ነው ማመን አቅቷት ነው እንጂ ብሎ እያባበላት ነው ያለው። የዋህነቷም ገርሞታል። ምክንያቱም ካረገቻት ነገር አንጻር ልጇን አሳጥታታለች። ልትገላት ከአንድም ሁለቴ መርዝ ሰታ ሞክራታለች እና የዚህን ያህል የዋ ልብ ከሌላችሁ እንደዚህ ለበደላችሁ ሰው ማዘን አይቻልም እና እሷ ግን በቃ የጥፋተኝነት ስሜት እየተሰማት ሁሉ ነው። ከዛ በኋላ ኪራን በቃ ከዚህ በኋላ ወደ ራሳችን ሙድ እንግባ፣ እኔ የምፈልገው ከዚህ በኋላ ስለምንወልዳቸው ልጆች ተጋብተን እንዴት እንደምንኖር ምናምን እሱን ነው ማለም የምፈልገው ብሎ እቅፍ አድርጎ ደስተኛ እንድትሆን እያደረጋት ነው ያለው። ቤቲ ከቤት ወጥታ ቁጭ ብላ በቃ ፌስታል ጭንቅላቷ ላይ አድርጋ እጇ ላይ ፌስታል አድርጋ ለይቶላታል። አደባባይ ላይ ቁጭ ብላ በቃ በጠራራ ፀሐይ ዝናብ እየዘነበ ያለ ያህል እየተሰማት ነው ያለው። በዚህ መሀል ሀና ልታልፍ ስትል ትይዛታለች እና አላወቀቻትም። ቤቲ ሀናን አላወቀቻትም፣ ምክንያቱም ከራሷ ጋር አይደለችም እና ንጹህ ልባለሽ ቂቤ ልባለሽ አምጪ ምናምን እያለች ስትይዛት ደነገጠች። እንዴ ቤቲ አይደለሽ አይኔ ነው እያለች በቃ በጣም ደንግጣለች ማለት ነው ሀና። ምክንያቱም ጤነኛ ሆና ነገረኛ ባለች ሰዓት ነው የምታውቃትና እንደዚህ ሆና ስታት በጣም ደንግጣለች። ማመንም ከብዷታል። ከዛ እጇንም ይዛ አሽከረከረቻት ምናምን ብቻ የምታወራው ነገር ግራ አጋባትና ከራሷ ጋር እንዳልሆነች ስትረዳ በጣም ነው ያዘነችው። በዚህ መሀል ናሆም መጣ። ከዛ ሀናንም በቃ ለማረጋጋት ሞከረ። ሀናም ይሄንን ማየት አልቻለችም። ምንም ያህል ጨካኝ ብትሆኑ የሰው ልጅ እንደዚህ ወድቆ ስታዩት ልባችሁ እሺ ብሎ አይቀበላችሁም እና በጣም ነው ያዘነችው። እኔ ከዚህ በላይ ማየት አልችልም ብላ ጥላው ትሄዳለች። ናሆሜም እንግዲህ ደውሎ ለቤተሰቦቿ ያስረክባታል ማለት ነው። ሀናም ቤት ገብታ በቃ ያየችውን ነገር ለጽናት ትነግራታለች። ጽናትን በቃ ይኸውልሽ እንደዚህ ሆነች ምናምን እያለች ትነግራታለች። ናሆሜም መጣ።
ከዛ ያው ለቤተሰቦቿ ደውለክ ሰጠክ ምናምን ስትል አዎ አስገብተዋታል በግድ ብሎ ቁጭ አለ። ከዛ ሀናም በጣም ማዘኗን ነገረቻት። ለባለቤቷም ደወለች። እሱም መጥቶ ምንድነው ምናምን ሲል ቤቲ እንደዚህ ሆነች ብሎ ነገሩት። በጣም እንዲያሳዝናል አለ። ጽናትዬ አሁንም እንግዲህ የጥፋተኝነት ስሜት እየተሰማት እንደሆነ ስታውቅ ሀናም ኧረ ተይ ይሄ የዋልብሽ ግን እንደው በቃ ምናምን እያለቻት እየመከረቻት ነው ያለችው። ናሆምን ብሏታል አንቺ ብትሆኚ በሷ ቦታ የእብደትሽን ቀን ሁሉ ታከብርልሽ ነበረ። አንቺ የዋ ስለሆንሽ ነው ካደረገችሽ ነገር አንጻር በቃ ምንም ማድረግ አይቻልም። አምና መቀበል አቀቷት እንጂ ኪራ የተዋት ከዚህ በፊት ነው ቆይቷል። ስለዚህ አምና መቀበል አቀቷት ነው። አንቺ አብደሽ ቢሆን ኖሮ እሷ የኔ እንትን እያለች ነበር እየተደሰተች ነበረ ሲላት፣ ጽናትም የመለሰችለት መልስ ሰው ያው ክፉ አደረገብኝ ተብሎ ክፉ አይኮንም አለችው። ልክ ናት። እና የጽናት ልብ በጣም ደስ የሚል ልብ ነው። አያችሁ፣ ልክ ንጹህ ልብ ሲኖራችሁ ብዙ የበደላችሁ እንኳን ወድቆ ማየትን አትፈልጉ። ጽናትዬ ድክም ብሏት ሶፋ ላይ ተኝታለች። ከዛ ኪራ ይመጣና ሳም ያደርጋታል። ከዛ ደንግጣ ስትነሳለች። እንዴ የገዛ ንብረቴ ነው ከዚህማ መሳም እችላለሁ ብሎ በቀልድ አድርጎ እየነገራት ነው ያለው። ከዛ ናሆምስ እመጣለሁ ብሎ ነበር ስትለው ናሆሜ መጥቶ ነበረ ምሩ ጋር ሄዶ ከዛ በኋላ ተኝታለች ስለው ልረብሻት ብሎኝ ገብቶ ነበር። ከዛ በኋላ አላቅም እንግዲህ እኔ እንቅልፍ ወሰደኝ እዚህ ጋር ሆኜ ስትለው ወጥ ይሆናል ሲሄደን እንየው ምናምን ነገር ብላ አፍራለችም። ስላፈረች ሸሽታው ትሄዳለች። እና ኧረ አመለጥሽ ማለት ነው ብሎ ኪራም ይከተላታል። ከዛ ምሩ ጋር ሲገቡ ምሩዬና ናሆም ተቃቅፎ ተኝተዋል። ናሆሜ ቅድም ገብቶ ነበረ ምሩ ጋር ማለት ነው። ተኝታ ሲያያት እነ ኪራን ሳይ ጽናትና ኪራን ሳይ ቀናው ሲባለው ፍቅራቸው ቤቲን ሳይ ደግሞ ፈራው እያለ በተኛችበት እያዋራት ነበር። ለካ በዛው እንቅልፍ ይዞት ሄዶ ተቃቅፎ ተኝተዋል ማለት ነው። ከዛ ኪራና ጽናትም ገብተው አዩዋቸውና በቃ ጽናትም እኝኔን ያያየ የጎበኘኝ ፍቅር አምላክ እናንተንም ያያችሁ ምናምን ነገር ብላ ትመርቃቸዋለች ማለት ነው። ከዛ ኪራም ሲመጣ ያየዋል ክፍል ሲገባ ማለት ነው። ተቃቅፎ ተኝቷል። ለካ ጅሬ እዚህ ተቃቅፎ ተኝቶልኝ ነው ምናምን ይላል። ከዛ ጽናትም አያስቀኑም ደስ አይሉም ምናምን ስትለው እኔም እኮ ማቀፍ እችላለሁ ምናምን ብሎ እቅፍ ሲያረጋት አሁንም ሸሽታው ትወጣለች። አይናፋርነቷ በጣም ነው ደስ የሚለው። ኪራም የተመቸው ይመስለኛል ማፈሯ። ከዛ ተከትሏት ሄደ ወደ ኪችን መታ እንግዲህ ደንግጣ ውሃ እየጠጣች ነው። ኪራም ተከትሏት ላታምጭኝ አታሯርጭኝ አላልኩሽም ምናምን ሲላት አቡ ሸማኔ ነው ያለው ምናምን እያለች ትቀልድበታለች። ከዛ ውሃውን ይቀበላታል እየጠጣች ያለችውን። ከዛ ስጠኝ ስትለው አልሰጥም ሳስሚኝ ምናምን ይላታል። ከዛ ልትቀበለው ብርጭቆን ጠጋ ስትለው ይሰማታል። ከዛ በጣም ደንግጣ ትሽኮረመማለች ማለት ነው። ይሄ መሽኮርመሟ ሳይመቸው አይቀርም ኪራዬ። ከዛ በቃ ቀና ብለሽኝ እንጂ ከዚህ በኋላ እኮ እድሜ ልክሽን የምታየው ፊት ነው ምናምን ነገር እያለ ፍቅሩን እየገለጸላት ነው ያለው። ከዛ ደግሞ እርቦኛል ሽሮ ለምን ስሪልኝ እያላት ነበረ። ከዛም እሷን ጠጋ ብላ ሳም አድርጋ ጉንጩን ትወጣለች። ከዛ ጃኔዝ ያረጋትና እንዴ ሽሮይስ ሲላት ራስን እንደፈለክ አድርገ ስራ ብላ ጥላው ትወጣለች። አፍራ ነውና አይናፋርነቷ በጣም ነው ደስ የሚለው። እንግዲህ አንዳንድ ጊዜ ነገሮች እንደዚህ ይገለባበጣሉ። ትናንትና ሰራተኛ የነበረችው ትምህርቷን አቁማ የነበረው አባቷን ለማገዝ ዛሬ ደግሞ ደስ የሚል ፍቅር አግኝታ ከእንቅልፏም ስትነቃ እቅፍ ውስጥ ሆና እንግዲህ አይተናል። ጽናትዬ ይሄ ሁሉ ነገር እየሆነላት ያለው መልካም ልጅ ስለሆነች ነው። በእርግጥ በየዋህነቷ ብዙ ነገር ደርሶባታል። እሷን በጣም ደስተኛ ሆናለች። ተነስታ ስታየው ኪራን በቃ ቁንጅናውን ብቻ አመጥነዋለሁ የሚለው ነገር ግን ያሳሰባታል ብዙ ጊዜ እንጂ ከዛ በተረፈ በጣም ደስ የሚል ሁኔታ ላይ ነው ያሉት። ኪራም ከእንቅልፉ ሲነቃ አጠገቡ ነበረችና ደስተኛ ነው በሷ። እሷም በጣም ደስተኛ ናት። ፍቅራቸውን በጣም እየተገላለጹ ነው ያሉት። ደስ በሚል ሁኔታ ላይ ናቸው። ምሩና እንግዲህ ናሆሜም እስካሁን አንድ ላይ ለመሆን አልቻሉም። በጣም ፍራቻ አለባት እሷ። በጣም ብትወደውም ከሱ መለየቱን ባትፈልገውም ግን እስቲል እስካሁን ድረስ በህመሟ ታዝናለች። ምክንያቱም ዋጋ አስከፍለዋለሁ ብላ ስለምታስብ ለሱ ስለምትጨነቅለት እስካሁን ድረስ ስለ ፍቅር ሲያወራላት በቃ ወደ ሌላ ነገር ነው የምትቀይስለት። ምክንያቱም እንደዚህ በቃ አሁን ካንተ ጋር አብሬ እሆናለሁ እስካሁን ድረስ አላለችውም። ናሆሜም በጣም መልካም ልጅ ነው። ምክንያቱም
አንዳንድ የውሸት ፍቅሮች ይጠይቃሉ፣ ከዛ ተተው ይሄዳሉ የማይሆንላቸው ሲሆን፣ እሱ ግን እስከ መጨረሻው ድረስ እስካሁን ድረስ እየታገለ ነው ያለው። በፍቅር ወደሱ እንድትመጣለት የማያረገው ነገር የለም እና ደስ የሚል ሁኔታ ላይ ናቸው። ግን አሁን ቅርበታቸው ምናልባት ምሩንም ሀሳቧን ሊያስቀይራት ይችላል። ምክንያቱም የነ ጽናትንም ነገር ስታይ የሆነ መንፈሳዊ ቅናት የሚያድርባቸዋል አይደለ? ፍቅራቸው ደስ ይላልና እነሱን ስታይ ምናልባት ናሆምዬንም እሺ ልትለው ትችላለች። እነሱም የፍቅር ጊዜያቸውን ሊያጣጥሙ ይችላሉ ብለን ተስፋ እናደርጋለን። እናንተስ እስቲ በኮሜንት አሳውቁኝ። ወይ ፍቅር ብሎ ማን የዘፈነው? እናንተ እውነትም አያችሁ? ያ ተሳዳቢ የነበረው ልጅ ያ እንደዛም መነጫጭቃት የነበረው ልጅ እንደዚህ ስርዓት ይዞ ኢቨን አልጋ እንኳን እሷ ራሱ ገርሟታል። ወይ ፍቅር ያለች ነው። ጽናትም በቀን 76 ጊዜ እንደማያስነጥፈኝ እንደማያስለቅሰኝ ዛሬ ግን ራሱ አንጥፎ ኪችንም ስትገባ አብሯት ገብቶ ስራ እያገዛት ወጥ ሁሉ ካልሰራው ብሎ ሽንኩርት እየከተፈ ነው ያለው። እንግዲህ ተቀይሯል። ኪራም ቤቲ ሳትበድ ማበድ ሲያንሳት ነው አይደለ? እንደዚህ አይነት ፍቅር ነው ያመለጣት እና ቤቲም ድና ተስተካክላ የሰራችውን ነገር ጸጽቷት እንደምትመለስ ተስፋ እናደርጋለን። የነ ኪራም ፍቅር ሰምሮላቸው እንግዲህ ሽማግሌ ልኮ በስነ ስርዓት በወጉ በማዕረጉ እንደሚያገባ ተስፋ እናደርጋለን። እስቲ የሚቀጥለው ክፍል ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። ለዛሬ ያለን ይሄንን ይመስላል። እንግዲህ አብራችሁ ስለነበራችሁ በጣም አመሰግናለሁ። ላይክ ሼር አድርጉ። ደግሞ ላይክ ብቻም ሳይሆን አንዳንዴም ኮሜንት አስቀምጡ። አስተያየታችሁን በኮሜንት ማሳውቁኝ። አመሰግናለሁ። ሰላም ሁኑልኝ።